አዲስ አበባ የአዲስ አበባ ከተማ አስተዳደር ከሚያከናውናቸው ሰው ተኮር ተግባራት መካከል አንዱ ሃይማኖታዊ በዓላትን መሰረት በማድረግ ለአቅመ ደካሞች ዝቅተኛ ገቢ ላላቸው ዜጎችና ለሀገር ባለውለታዎች ልበቀና ባለሀብቶችን ከመንግስት አቅም ጋር በማስተባበር የሚያካሂደው የማዕድ ማጋራት ዋነኛው ነው። የማዕድ ማጋራት እርስ በርስ የመተሳሰብና የመተጋገዝ ስነ ልቦናን የሚያዳብር ለሰጪው የህሊናና የመንፈስ እርካታን የሚያጎናጽፍ ለተሰጠውም ደግሞ በዓልን ከወገኖቹ ጋር በደስታ እንዲያሳልፍ የሚያደርግና ሀገራዊ ፍቅርን ክብርን የሚጨምር ነው። የ2017 የትንሳኤ በዓልን ምክንያት በማድረግ በአዲስ አበባ ከተማ በማዕከልና በተለያዩ ክፍለ ከተሞች የማዕድ ማጋራት ተግባር ተከናውኗል። በከንቲባ ጽፈት ቤት በተዘጋጀው የማዕድ ማጋራት ላይ የተገኙት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በዓላትንና አጋጣሚዎችን በመጠቀም የሚካሄዱ የማዕድ ማጋራቶች ለወገኖቻችን ያለንን ፍቅር ማሳያ ነው ብለዋል። በዓልንና አንዳንድ የኑሮ ጫናዎች የሚኖሩበትን ወቅቶች በመለየት እንደዚህ አይነት የማዕድ ማጋራት ፕሮግራሞችን ስናካሄድ ነው የቆየነው። በ2017 ብቻ ዛሬ የምናካሄደው ለ8ኛ ጊዜ ነው። በዚህ ማዕድ ማጋራት ፕሮግራም በብዛት ከተማችን ውስጥ የኑሮ ጫና ያለባቸው በተለይም ገቢ የሌላቸውና ገቢያቸው እጅግ በጣም ዝቅተኛ የሆኑ የማህበረሰብ ክፍሎችን የምንደጉምበት ነው። ከዛም አልፎ ደግሞ ለነዋሪዎቻችን ፍቅራችንን አክብሮታችንን የምንገልጽበት ፕሮግራም ነው። በከንቲባ ጽፈት ቤት ብቻ ለ5000 አቅመ ደካሞች ማዕድ የማጋራት ተግባር የተከናወነ ሲሆን ድጋፍ የተደረገላቸው ዜጎችም ለተደረገላቸው ድጋፍ ምስጋና አቅርበዋል። መተዛዘኑ መከባበሩ የነበረ ስለሆነ ይሄን ለቀጣዩ ትውልድ ማስተላለፋቸው በጣም ደስ የሚያሰኝ ነው። ትውልዳቸው ይባረክ ዘራቸው ይባረክ ብለን እየመረቅነን ያለና ይሄው የለት ጉርስ ያጣነን ሰዎች እንደዚህ መልምሎ መጋበዝ ማለት ቀላል አይደለም። ምንም ረዳት የሌለን ሰዎች እንዲህ አይነት መንግስት መጥቶ በቀበሌያችን ተመዝግበን እንዲህ አይነት ድጋፍ ስናገኝ ትልቅ ደስታ ትልቅ ጸጋ ነው እንጂ የሚሰማን መንግስቶቻችንን ነው ብሎ ያግባልን ሀገራችንን ሰላም ያርግልን። አመት በዓል እኔ እንደዚህ አይነት አጋጣሚ ተገኝቶ ስለማያቅ እኔ በጣም ነው ማመሰግነው። ይጠቅማል ላጣሰው ባዶ ቤት እንትን ተሚል ተደስቶ መዋሉ ተነበተሰብ ተን ልጆቹ በጣም ደስ የሚል ነው። በጣም በእኔ በበኩሌ ተደስቼ ነው እንደዚህ መንጣት የዚህ ላይ በጣም ላሰበልን በጎ አድራጎት ላደረጉልን ምስጋና ቼና አቀርባለሁ። በጣም ጥሩ ቆንጆ ነው። የሰው ተኮር መርሃ ግብሮች ማህበራዊ ስብራቶችን የምንጠግንበት እርስ በርስ የምንረዳዳበት ነው ያሉት ከንቲባዋ ይህን በጎ ዓላማ በመደገፍ በከተማም ሆነ በሁሉም ክፍለ ከተሞች በሚደረገው የማዕድ ማጋራት አጋዥ ለሆኑ አካላት ምስጋናቸውን አቅርበዋል። ማዕድ ስናጋራ በዚህ በለውጥ ዘመን የሰው ተኮር ፕሮግራሞቻችንን የፖለቲካ ፕሮግራም በማድረግ የማህበራዊ ስብራቶች መጠገኛ ፕሮግራም በማድረግ መረዳዳት መደጋገፍ እርስ በርስ እንዲሆን ሩቅ ተመልክተን እጅ የምንዘረጋ ተረጂዎች ሳንሆን እርስ በርሳችን የምንረዳዳ የምንደጋገፍ ጊዜያዊ ችግሮችን አብረን የምናልፍ ዘላቂ መፍትሄዎችን ደግሞ ለመስራት እጅግ የምንተጋ ህዝቦች እንድንሆን በማመን ይሄንኑ እየተገበርን እንገኛለን። ዛሬም ይሄንን ማዕድ ስናጋራ በከተማችን ባለፈው ለ100,000 ያክል የከተማችን ነዋሪዎች የኢድ አልፈጥር በዓልን ምክንያት በማድረግ ማዕድ አጋርተን ነበር። ዛሬ ደግሞ የትንሳኤ በዓልን ምክንያት በማድረግ 200,000 ለሚደርሱ የከተማችን ነዋሪዎች ማዕድ እናጋራለን። ስለዚህ በዓሉ መልካም እንዲሆን አስተባብረን ከናንተ ጋራ በዓሉን ስናሳልፍ በርካታ የተባበሩ አካላት አሉ። ሀብታችን ለነዋሪዎቻችን ለእንደዚህ አይነት አቅመ ደካሞች ያገር ባለውለታዎችና ለሚገባቸው መካፈሉ በረከት ነው ብለው የሚያምኑ በርካቶች አብረውን ቆመው ይሄንን ፕሮግራም አብረን ነው ያከናወን የምንገኘው። የዛሬውንም ፕሮግራም በመላው ክፍለ ከተሞች ያካሄድን ሲሆን በብዙ ቢሊየን ገንዘብ የወጣበት ወይም ደግሞ ሀብት የተሰበሰበበት ነው። በዚህ በማዕከል ደረጃ ብቻ የምናካሄደውን እንደ ምሳሌ ብጠቅስ
ሁሉ ጊዜ ድጋፉ ከጎናችን ያልተለየ የሜድሮክ ኢንቨስትመንት ግሩፕ እንዲሁም የቢኬጂ ወይም ደግሞ አቶ በላይነህ ክንዴ ቡዛዮ ፋውንዴሽን በቅርብ ጊዜ ደግሞ ይሄንን ትልቅ አላማ ተቀላቅለው በከፍተኛ ሁኔታ አስተዋጽኦ ያደርጉልን አትሌት ዮሐንስ ቢፋ አቶ አብደላ እሸቱ አቶ ያደታ ጁነዲን ወይዘሮ ማህደር ገብረመድን ዛሬ በ5000 እዚህ ጋር የምናካፍለውን የማዕድ ማጋራት አስተዋጽኦ ያደረጉ ናቸው። በራሴም በከተማ አስተዳደሩም ከማንም በላይ ደግሞ በእናንተ ስም እጅግ አድርጌ ማመስገን ወዳለሁ። መልካም በዓል ይሁን። በፍቅር በመተሳሰብ እርስ በርሳችን በመረዳዳት ከምንም በላይ ደግሞ ሰላማዊት የሆነች ሀገራችንን በመገንባት በጋራ እንድንቆም በዚህ አጋጣሚ መልእክቴ ማስተላለፍ ወዳለሁ። እንኳን ደስ ያላችሁ እንኳን አደረሳችሁ። ሌላው የትንሳኤ በዓልን ምክንያት በማድረግ ማዕድ ያጋሩት የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ዣንጥራር አባይ ማዕድ ስናጋራ እርስ በርስ ያለንን መተሳሰብ መግለጫ አንድነታችንን ማሳያ ሲሆን ለዚህም ትብብር የሚያደርጉ አካላትን የምናመሰግንበት ነው ብለዋል። የበዓል ሁላችንም የምንተሳሰብበት በጋራ በዓሉን የምናከብርበት ያለው የሌለውን የሚያካፍልበትና በዓሉን እንኳን አደረሳችሁ ምንባባልበት ስለሆነ ዛሬም እንደተለመደው በማላችሁ ተገኝቼ ያለችውን ለበዓል የምትሆን ነገር ማዕድ እንድንጋራ ይህንንም የደገፉንን ባለሀብቶች ጭምር እያመሰገን ያለንን በማጋራት እንድንተሳሰብ ማሳያ እንጂ የቤት ችግር መመለሻ ስላልሆነ እንዲሁ እንድንተሳሰብ ብቻ ምልክት እንዲሆነን ነው። ሁላችንም ባለንበት አካባቢ እንተሳሰብ። መተሳሰብ በጣም ትልቅነት ነው። የኢትዮጵያውያኖች ባህል ነው፣ መገለጫችንም ነው። ስንተሳሰብ ደግሞ ዘር፣ ቀለም፣ ሃይማኖት የማይለየን ኢትዮጵያውያን መሆናችንን አብረን ስንሰራ የምናውቀው ስለሆነ ለቀባሪ ማርዳት ነው መናገር ያስፈልግም ለኢትዮጵያውያኖች መተሳሰብ አይደለም። ስለዚህ በበዓልም እየተሳሰብን በደስታ እንድናሳልፈው በዓሉ የደስታ የፍቅር የሰላም እንዲሆንላችሁ መኛለሁ። በተቋማቸው በኩል በዓልን ምክንያት በማድረግ ለተደረገላቸው ድጋፍ ምስጋና ያቀረቡት ሰራተኞች መርሃ ግብሩ አብሮነትን የሚያሳይም ነው ብለዋል። በጣም ደስ ይላል ማለት የስራ እንትናችንም እንዲጨምር ያደርጋል፣ ሞራልም ይሰጣል። በተለይ ለአቅመ ደካሞች ይህንን ማድረግ ለማይችሉ የበለጠ ሞራል ይሰጣል። ደስ ይላል። ቢሮአችን ያደረገልን ድጋፍ በጣም ትልቅ ድጋፍ ነው። ይሄ አብሮነትን መደጋገፍን የሚያሳይ ነው። ተነሳሻነትን የሚያሳይ ነው። ይሄ ደግሞ በቢሮአችን በየጊዜው በዓል ምክንያት በማድረግ አብሮነታችንን የሚያጎለብት ስራዎችን እየሰራ ነው። በከተማ ደረጃ እየተካሄደ ያለውን የማዕድ ማጋራት ተከትሎ በሁሉም ክፍለ ከተሞች ከባለ ሀብቶች ጋር በመሆን ለአቅመ ደካሞች የትንሳኤ በዓልን ምክንያት በማድረግ ድጋፍ ተደርጓል። በኢኮኖሚ ዝቅ ያሉ የህብረተሰብ ክፍሎች በዓልን በዓል ብለው እንዲያከብሩት በዓል እንዲሸት ትንሽም ቢሆን ሙሉ ላይሆን ይችላል። የበዓል ፍላጎት ይታወቃል። የተወሰነ የበዓል ፍላጎትን ሊያሟሉ የሚችሉ ግብአቶችን የክፍለ ከተማው አመራር ባለው አቅም በዙሪያው ያሉ አቅም ያላቸውን ዜጎች ወይም ነዋሪዎች አስተባብሮ በክፍለ ከተማችን ሁሉም በዝቅተኛ ኑሮ ደረጃ ላይ ያሉ ዜጎችን ለመደገፍ ጥረት እያደረገ ተጠቃሚ እያደረገ ቆይቷል። ህብረተሰባችን እርስ በርሱ ይደጋገፍበት የነበረውን የቆየ ልማድ ዘመናዊ በሆነ መንገድ በተደራጀ መንገድ ደግሞ በበጋም በክረምትም ሁሌም ድጋፍ የሚሻ ወገንን በዓልን ብቻ ታሳቢ አድርገን ሳይሆን ከበዓል ባሻገርም በየትኛውም ጊዜ በየትኛውም ሰዓት መደጋገፍን፣ መረዳትን፣ አብሮ መቆምን፣ በጋራ መሆንን፣ አንዳችን ለአንዳችን ጥላ ከለላ መሆንን፣ ያለው ለሌለው ማካፈልን የበለጠ ለትውልድ ቅብብሎች በሚያሻግር መንገድ የተጋገዝን የተደጋገፍን በዓሉንም በደስታ በሐሴት ማሳለፍ እንችል። ከዛ ባሻገር ደግሞ ወገኖቻችንና ላይንታ ሆነን ሁለንተናዊ ብልጽግና ማሳካት ይኖርብና ብለን ያሰብነውን ግብ በሚያሳካ መንገድ በአንድ በኩል እየሰራን በሌላ በኩል ደግሞ አንዱ ለአንዱ መኖርንም ታሳቢ ያደረገ የባህል ለውጥ በሚያመጣ መንገድ እየሰራ ነው የምንገኘው። በዚህ አጋጣሚ በዓለም ብቻ ሳይሆን ከበዓል ባሻገርም እንዲያደርግ ድጋፎች ተጠናክረን እንቀጥላለን። በተለይ ደግሞ አሁን የትንሳኤ በዓልን ምክንያት በማድረግ ዛሬ በ13ቱም ወረዳና እዚህ አሁን ባለንበት በክፍለ ከተማ ማዕከል የማዕድ ማጋራት ስራ እየሰራ እንገኛለን ማለት ነው። ይሄ ስራ
ባህል ከመሆን አንፃር ያው ቀጣይነት ያለው ስራ እየሆነ ነው ያለው። ህዝቡ ማውቋል። ቀና ልብ ያላቸው ባለሀብቶችም የመንግስት መስሪያ ቤት ሰራተኞችም ባለሙያዎች ሁሉም አካል ይመለከተኛል ያለው ሁሉ ተሳትፎ እያደረገ ይገኛል ማለት ነው። በተለይ በዚህ በፋሲካን በዓል ምክንያት በማድረግ ወደ 102.5 ሚሊዮን የሚጠጋ ብር በማሰባሰብ ቅድም እንደገለጽኩት በ13ቱም ወረዳ እና እዚህ ማዕከል ላይ ለ25000 በላይ ለሚሆኑ ዜጎች ማድ እያጋራን እንገኛለን ማለት ነው። አግኝቼ እኮ አላውቅም። የኔ እናት ድንገት መጥቼ ነው። እግዚአብሔር ይጠብቅልኝ፣ መድኃኔዓለም ይጠብቅልኝ። እሱ ነው የሰጠኝ። እሱ ይጠብቃችሁ፣ አውሎ ያግባልኝ። ይሄን መንግስት አውሎ ያግባው። በዓል ሲሆን እንደዚያው ሁልጊዜ ይጠሩኛል፣ ያስታውሱኛል። አንድ ቀንም ለይተውኝ የማያውቁ ብራስ እንደ አካል ጉዳተኞችንም እየለዩ ደካሞችን በጣም ነው አቤት ድረስ መጥተው ነው መዝግበው እንትን ብለው የሚያስተላልፉ እና በዓል ሲሆን አንድ ቀን አመልጦኝ አያውቅም። በእውነት ተደስቼ ነው የምውለው። ደሃን የሚጠብቅ መንግስት እግዚአብሔር ይጠብቀው። ደሃን ይጠብቅ። አሁንም እኛ የምንለምነው መንግስትን እኛ ላይ ቆይ ሀገራችንን ይጠብቅልን፣ ኢትዮጵያን ይጠብቅልን ብለን የምንጠይቀው በዚህ መልኩ ነው። ሰርቶም አይገባ ሰርቶም አይጠቀም መንግስትን ጠብቆ ነው እርዳን እያለ መንግስትን እየጠበቀ ነው። መንግስትም ያንን አስተዋጽኦ እያደረገ ነው። በጣም ነው የምናመሰግነው። በጣም አመሰግናለሁ። በበኩሌ ይሄ አሁን ያገኘሁትን ምንም ለሌለው አካፍላለሁ። 5 ሊትር አንዳንድም ቢሆን ለሌለው ለአንድ ለሰው አካፍላለሁ። ለዱቄቱንም ያው እኔ አሁን ይሄን ባላገኝ ዱቄት አይኖረኝም። ያው እንደራሴ ስለማይ የሌለውን ደግሞ አካፍዬ አብሬ እንትን እላለሁ ማለት ነው። በጣም ደስ ብሎኛል። ያው እግዚአብሔር ይስጥልን እኛን እንዳስታወሱን እነሱም እግዚአብሔር ያስታውሳቸው። ትልቅ ደስ የሚል ነገር ነው። ያው በኢትዮጵያነት እየተረዳዳን ነው በዓልን የምናሳልፈው። እኛም ያገኘነው ለሌሎች እያረዳዳን ተካፍለን ነው የምናሳልፈው በዓልን ደስ በሚል ሁኔታ ከሌለው ጋር በፊት እኛም ሳይኖረን ካልነበረው ጋር እንደነበር ደግሞ እኛ ሲኖረን ከሌላቸው ጋር ተሰብስበን አንድ ላይ እናሳልፋለን። ኢትዮጵያ ያኖረልን በሷ ላይ ነው ሁላችንም የምንደሰተው። ሁላችሁ ግቡ እናንተም አይለውጥባችሁ። ይህ በእንዲህ እንዳለ የተገፉና የፍትሃዊ ተጠቃሚነት እድልን ያጡ የህብረተሰብ ክፍሎች እንባ ሲታበስ ማየት ደስታ ይሰጠናል ሲሉ ከንቲባ አዳነች አቤቤ ተናግረዋል። የትንሳኤ በዓልን ምክንያት በማድረግም 446 ቤቶችን በመገንባት ለአቅመ ደካሞች፣ ለሀገር ባለውለታዎችና ለተለያዩ የማህበራዊ ችግር ለተጋለጡ የከተማዋ ነዋሪዎች ማስተላለፋቸውን ከንቲባ አዳነች አቤቤ አስታውቀዋል። የዛሬ ባለ እድለኞች እንኳን አደረሳችሁ፣ እንኳን ደስ ያላችሁ። እንኳን ለጌታችን ለኢየሱስ ክርስቶስ የትንሳኤ በዓል ዋዜማ በሰላም አደረሳችሁ። የ2017 የትንሳኤ በዓልን ደግሞ አዲስ ቤት ለማሳለፍ ንጹህ ቤት ለማዋልና ከነ ልጆቻችሁ ደስ ለመሰኘት ያበቃችሁ ይሄንን በማየታችን እኛም በጣም ደስተኛ ነን። እንኳን ደስ ያላችሁ። ከዚህ በፊት ስንናገር በየመድረኮቻችን ክብር ጠቅላይ ሚኒስትራችንን ጨምሮ ከምንሰራው ስራ ሁሉ በላይ ከፍ ብሎ ትልቅ ደስታና እርካታን የሚሰጠን እንደዚህ አይነት እንባዎች ሲታበሱ፣ ትላንት የተረሱት ሲታወሱ፣ የሚገባቸውን በማህበረሰቡ ውስጥ ፍትሃዊ ተጠቃሚነት ያጡና የተገለሉ ተጠቃሚ ሆነው ስናያቸው ርህራሄ የተቸገረን ጠያቂ የሌላቸውን እንደዚህ አይነት የሚፈሱ እንባዎች ሲታፈሱ ማየት ከየትኛውም ስራችን በላይ ያስደስተናል፣ እርካታም ይሰጠናል። ይህንን በምንሰራበት ወቅት እንደ መንግስት ሀብት መድበን የህዝቡን በጀት ከህዝቡ የሰበሰብነውን ግብር በታማኝነት ትልልቅ ስራዎችን ሰርተን በከተማችን ዘላቂ ልማትን ለማረጋገጥ የምናደርገው ጥረት እና የስራ ውጤታማነትም እንደተጠበቀ ሆኖ ሀብት ባጠረን በጀት ባጠረን ቦታ ደግሞ ዝቅ ብለን በመለመን በማስተባበር ሌሎችም ከኛ ጋር ሆኖ እንዲያስተባብሩ
እነሱንም በጋራ ሆነን እንዲተባበሩን እንደ ባለድርሻ አካላት አብረን እንድንሰራ በማድረግ ብዙዎች እንዲሳተፉ እርስ በርስ መተሳሰብና መረዳዳት እንዲዳብር ከምንም በላይ እኛ ከተባበር ብዙ ችግሮችን መፍታት ብዙ አስቸጋሪ ሁኔታዎችን መሻገር እንደምንችል በማመን እየሰራን ነው ውጤታማም እየሆነ ነው። በክብር ከንቲባችን መሪነት በከተማችን እየተከናወኑ ያሉ ሰው ተኮር ስራዎች ተጨባጭ የሚቆጠሩ ውጤታማ የሆኑ ስራዎች እየተመዘገቡ ብዙዎች አቅመ ደካማ ችግረኞች እንባቸው እየታበሰ ይገኛል። የቦሌ ክፍለ ከተማ አስተዳደር ባለፉት የለውጥ ዓመታት ሰው ተኮር ተግባሮቻችን በርካታ ተጨባጭ የሆኑ ስራዎችን በማከናወን ስኬታማ ተግባሮችን እያከናወነ ይገኛል። የመኖሪያ ቤቶች ደረጃቸውን የጠበቀ እየገነባ ዜጎች ደስተኛ ሆኖ እንዲኖሩ እየተደረገ ነው። ከዛ ውስጥ ዛሬ ወረዳ 4 በገቢዎች ሚኒስቴርና በጉምሩክ ኮሚሽን ከ20 ሚሊዮን ብር በላይ ድጋፍ በማድረግ እንዲሁም የተለያዩ ባለሀብቶች ወደ 53 ሚሊዮን ብር የሚሆን ድጋፍ በማድረግ ዛሬ እዚህ የምናየው ወረዳ 4 ላይ G+4 82 ሚሊዮን ብር የተጠናቀቀ ቤት ዛሬ እነሆ ትንሳኤን ምክንያት በማድረግ ልማት ተነሺዎችና አቅመ ደካማዎችን አበርክቷልና እንኳን ደስ አላችሁ ማለት ፈልጋለሁ። በጥቅሉ ትንሳኤ በዓልን ምክንያት በማድረግ እንደ ቦሌ ክፍለ ከተማ 65 ቤቶችና በአጠቃላይ 117 ሚሊዮን ብር የሚገመት ትንሳኤ በዓልን ምክንያት በማድረግ አቅመ ደካማ ችግረኞችና ለልማት ተነሺዎች የሚስተላለፍ ስለሆነ በዚህ አጋጣሚ እንኳን ደስ አላችሁ ማለት ፈልጋለሁ። አዲስ አበባ ውብነሽ አበባ በዛሬው ዕለትም የፋሲካ በዓልን ምክንያት በማድረግ 446 ቤቶችን እናንተን ለመሰሉና እንደናንተ በብዙ መንገድ ጎጆ ዘሞባቸው ለነበሩ የከተማችን ነዋሪዎች ጎጆአቸው እንዲቃና ገመናቸው እንዲሸፈንና ንጹህ ቤት ውስጥ እንዲኖሩ የማድረግ ስራ እየሰራን ነው። 446 ቤቶችን እናስተላልፋለን። በዛሬው ዕለት ለነዋሪዎቹ ከተላለፉ 446 ቤቶች ውስጥ በቦሌ ክፍለ ከተማ ጎላጎላ አካባቢ የሚገኙ ቤቶችን ግንባታ ላከናወኑ አካላትም ከንቲባ አዳነች አቤቤ ምስጋናቸውን አቅርበዋል። እኛ ከተማችን ላይ ከምናየው ፍላጎት አንፃር ደግሞ ገና ብዙ መስራት እንዳለብን ብዙ አካላት ከኛ ጋራ እንዲተባበሩ እንዲነቃቁ እንዲህ አይነት በፈጣሪም በሰውም ዘንድ ትልቅ ደስታን የሚፈጥርና ክብርን የሚያሰጥ ጽድቅንም የሚያመጣ በረከትን የሚያመጣ ስራ አብረን እንስራ የሚል ሁሉ ጊዜ ጥሪያችን ነው። አብረን እንስራ እንተባበር እኛ ለኛ አለን። ብዙ እርዳታ በመሻት ወደ ውጪ ብንመለከት በፍጹም ይሄናል ለውጥ ልናመጣ አንችልም። የኛ አቅም ትልቅ ነው። ስንተባበር እንበረታለን። ስንተባበር እንጠነክራለን። ብዙ ችግሮችን እንፈታለን አብረን ስንቆም። የተወሰነ ሰዎች ላይ ብቻ ጫና እንዲፈጠር አንፈልግም። ሁሉም እንደሚችለው የከተማችን ወጣቶች በበጎ ፈቃድ አገልግሎት በብዙ በጉልበታቸው ያገለግላሉ፣ በእውቀታቸው ያገለግላሉ። የአቅመ ደካማ ቤቶችን እኛ ትንሽ ሀብት ስንሰጥ እነሱ በጉልበታቸው በሙያቸው ተደራጅተው ምንም ክፍያ ከኛ ሳይፈልጉ ወጪዎችን ቀንሰን እንድንሰራ ያስችሉናል። እንደዚህ አይነት ህንጻዎች እንደዚህ አይነት ትብብር ባይጨመርባቸው ኖሮ በገበያው ዋጋ ቢሆን ኖሮ በብዙ 100 ሚሊዮን የሚቆጠር ዋጋ ያስወጡን ነበር። በ80 ሚሊዮን በ60 ሚሊዮን እንደዚህ አይነት ህንጻዎችን የምንገነባው በርካታ በጎ አድራጎትና አገልግሎት የሚሰጡ ሰዎች በጉልበትና በእውቀታቸው ጭምር ስለሚሳተፉ ነው። ይሄ ሊበዛልን እየተጠናከረ ሊሄድ እየሰፋ ሊሄድ ይገባል ማለት ነው። ክብርት ሚኒስተር ወይዘሮ አይናለም ንጉሴ ሚኒስተር ሆነው ወደ ገቢዎች ሚኒስተር ከመጡ ጊዜ ጀምረው ሳይለዩን ነው እንደዚህ አይነት ስራ አብረውን እየሰሩ ያሉት። የጉምሩክ ኮሚሽን ባለፉት 5 አመታት ቺን ከተማ በመራውበት ጊዜ አንድ ጊዜም አልተለዩን። በየአመቱ በመናረገው በጎ ፈቃድ ውስጥ በዚህ ብቻ ሳይሆን የሚወረሱ ኮንትሮባንዶች ሳይቀሩ ድሆች ጋር እንዲደርስ ተጠቃሚ መሆን የሚገባቸው ትክክለኛ ማህበረሰብ ጋር እንዲደርስ
በማድረግ አብረውን እየሰሩ ነው ያሉት። በተመሳሳይ ደግሞ የቦሌ ክፍለ ከተማ የተገኘውን ሀብት በጥንቃቄ በመስራት በፍትሃዊነት ለሚገባቸው ብቻ እንዲተላለፍ በማድረግ በኩል የሰሩት ስራ እጅግ ደስ አሰኝቶናል። ሁላቸውንም በራሴ ስም ከማንም በላይ ደግሞ በእናንተ በተጠቃሚዎቹ ስም ከልብ ማመስገን እወዳለሁ። የውሃና ፍሳሽ ባለስልጣን መስሪያ ቤታችን ልክ ሌሎች የከተማችን መስሪያ ቤቶች እንደሚያደርጉት በምሳሌነት ከምንጠቅሳቸው መስሪያ ቤቶች አንዱ ነው። ኮንትራክተሮችን፣ ኮንሰልታንቶችን በማስተባበር ራሳቸውም አንዳንድ ጊዜ ሰራተኞቹም ጭምር ገንዘብ በማዋጣት በየአመቱ ባለፉት 7 አመት የሰራናቸው ስራዎች ውስጥ በየአመቱ አሻራ አላቸው። እና ኢንጂነር ዘሪሁን በጣም እናመሰግናለን። ያልደረስናቸው ብዙ ናቸው። አሁንም ተባብረን አስተባብረን እንስራላለው። ከለውጡ በኋላ በአዲስ አበባ ከተማ 39000 ቤቶች በበጎ ፈቃድ አገልግሎት በመገንባት ለነዋሪዎች መተላለፉን ያገኘነው መረጃ ያመለክታል። ኢትዮጵያዊነት በሐዘንም በደስታም መደጋገፍ ነውና ለመጪውም ትውልድ ጥላቻን ሳይሆን ይህንን ለወገን ደራሽ ወገን መሆኑን ማሳየት መሰል ስራዎችንም የታሪክ አካል አድርጎ ማስቀጠል ከሁሉም የሚጠበቅ ማህበራዊ ኃላፊነት ነው። አዲስ አበባ Neshwa Baba